ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንዴት ሰነበታችሁ? ዛሬ ደግሞ 12 የሚደርሱ የፓይተን ቢውልቲን ፋንክሽን የሚባሉትን በዝርዝር አሳያችኋለሁ። ተከታተሉኝ። ፕሪንት ፋንክሽን፣ ለን ፋንክሽን፣ ታይፕ ፋንክሽን፣ ኢንፑት ፋንክሽን፣ ኢንት፣ ፍሎት፣ str ፋንክሽን፣ ሰም ፋንክሽን፣ ማክሲመም ኤንድ ሚኒመም ፋንክሽን፣ ዘ ሬንጅ ፋንክሽን፣ ዘ ኢኑመሬት ፋንክሽን፣ ዚፕ ፋንክሽን ኤንድ ሶርትድ ፋንክሽን በመጨረሻም ሄልፕ ፋንክሽን የሚሉትን አሳያችኋለሁ። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ ጋብዛለሁ። የመጀመሪያው እንግዲህ ፕሪንት ፋንክሽን ይባላል። ጥቅሙ it can display an output to the console computer screen። ለምሳሌ ፕሪንት ሄሎ ብዬ ይሄንን ራን ባደርገው ዲስፕሌይ ያደርጋል። ይሄን የሚሰራልኝ በዋናነት ፕሪንት የሚባለው ፋንክሽን ነው። ይሄ ፋንክሽን ደግሞ ቢውልቲን ነው። የሁለተኛው ለን ፋንክሽን ነው። ለን ፋንክሽን ይባላል። ይሄ ለን ፋንክሽን የሚጠቅመን it returns the number of items in an object። እንግዲህ ኦብጀክት የተባለው ስትሪንግ ሊሆን ይችላል፣ ሊስት ሊሆን ይችላል፣ ተፕል ሊሆን ይችላል፣ ዲክሽነሪ ሊሆን ይችላል። የተለያየ ሉፕ ላይ የተለያየ ዳታ ስትራክቸር ላይ ስለምንጠቀመው እሱ ዋና ሜተር ነው ወይም ፋንክሽን ነው። ለምሳሌ አንድ ስትሪንግ s1 የተባለ እሱን ፓይተን ብዬ ፓይተን የሚለው ስትሪንግ ነው። ይሄ ደግሞ ኦብጀክት ነው። ከዚህ ላይ ስንት ካራክተር እንዳለ ሌንግዙን ማወቅ ስፈልግ ለን በሚባል ሜተድ ወይም ፋንክሽን ራን ባደርገው ቆጥሮ ይነግረኛል። አሁን ይህን ስቆጥረው ለምሳሌ ፒ1 አለ 2 3 4 5 6 የሚደርሱ ካራክተሮችን በውስጡ ስለያዘ ይሄ ስትሪንግ የተባለ ኦብጀክት እሱን ያሳየኛል። ስለዚህ ለን እዚህ ጋር የምንጠቀመው ዋናው የፓይተን ቢውልቲን ፋንክሽን ነው ማለት ነው። በሶስተኛ ደረጃ ታይፕ የሚባል ነው። ይሄ ደግሞ ጠቅሞ ሪተርን ዘ ታይፕ ኦፍ አን ኦብጀክት which helps in debugging, validation and understanding variable behavior የሚል ነው ትርጉም ያለው። ለምሳሌ ኤክስ እኩል ነው 45 ስል 42 ስል 42 ኢንቲጀር እንደሆነ አውቃለሁ። በእርግጥ ታይፕ በሚባል ሜተድ ወይም ፋንክሽን ምን ማድረግ እችላለሁ? ቼክ ባደርግ ታይፑ ኢንቲጀር ነው ይለኛል ማለት ነው። በአራተኛ ደረጃ ኢንፑት የሚባል ነው። ኢንፑት ደግሞ ከኪቦርዳችን ላይ ዳታ መቀበል ስንፈልግ ሁልጊዜም ከኪቦርዳችን ስንቀበል እንደ ስትሪንግ አድርጎ የሚወስድልን አንድ ሌላ ፋንክሽን ነው፣ ኢንፑት ይባላል። ዋይ ብዬ ኢንፑት ኢንተር ዘ ቫልዩ ኦፍ ዋይ ብል ይሄኛው ምንም እንኳን ቁጥር ብሰጠውም ይሄንን እንደ ስትሪንግ ነው የሚቆጥርልኝ። ለዛ ነው ቴክስ ዩዘር ኢንፑት አስ ኤ ስትሪንግ ኢት ኢንሴንሻልስ ፎር ቢልዲንግ አይተሬቲቭ አፕሊኬሽንስ። አይተሬቲቭ ለሆኑ አፕሊኬሽኖች ላይ የምንጠቀምበት ነው። ይሄን ራን ባደርገው ለምሳሌ 8 ባስገባ በእርግጥ 8 ዋይ ላይ መቀመጧን ለማሳየት ፕሪንት ዋይ ብለው 8 ላይ ያትችላለሁ። ነገር ግን ይች 8 ሪሊ 8 ናት ወይስ በስትሪንግ መልክ ነው የተቀመጠ የሚለውን ማወቅ አንችልም። አዚስ ታይም ባይን ስናየው ለምሳሌ 45 ቼክ ማድረግ እንችላለን። 45 አሁን ስትሪንግ ነው ወይስ ኢንቲጀር ነው? ባይናችን ስናየው ኢንቲጀር ነው የሚመስለው፣ ግን ቴክስት ዩዘር ኢንፑት አስ ስትሪንግ ካል ስትሪንግ መሆኑን እስቲ ቼክ እናርግ ታይፑን። ይሄው ስትሪንግ አለኝ 45 ስትሪንግ አለኝ ማለት ነው። ስለዚህ የግድ ሁልጊዜም ቢሆን ከኪቦርድ የምንቀበለው ነገር ሁሉ እንደ ስትሪንግ ነው የሚቆጥረው። ለምሳሌ ዋይ ላይ 2ን ስደምር ኢረር አለኝ። ለምን? ስትሪንግንና ኢንቲጀር መደመር አልችልም ነው የሚለው። ከዛ ይልቅ ስትሪንግ ሳደርግለት 4 5 2 አደረገው፣ አፔንድ አደረገው ማለት ነው። አፔንድ ማድረግና መደመር ማለት ደግሞ ይለያያሉ። ስለዚህ ይሄንን እንደ ቁጥር እንዲቀይርልኝ ከፈለኩ አስቀድሜ ካስት ማድረግ አለብኝ። ኢንት የሚል ፊት ለፊት ባደርግለትና 54 ባስገባለት 54 አሁን ስትሪንግ ሳይሆን ቁጥር ይሆናል። ለዛ ነው 2 ስደምርለት 56 የሰጠኝ ማለት ነው። ስለዚህ በዋናነት ኢንፑት የሚባለው ፋንክሽን በዚህ መልኩ ነው የምንጠቀመው። ሌላኛው ከዚህ ጋር ተያይዞ ታይፕ ካስቲንግ የሚባል አለ። ኮንቨርት ቢትዊን ስትሪንግ ኢንቲጀር ኤንድ ፍሎት ዳታ ታይፕስ። ፕሮግራሚንግ ላይ ስንሰራ የተለያዩ ፕሮግራሚንግ ታይፖችን ወይም ዩዘር ኢንፑቲንግ ፎርማቲንጎችን በምናይ ሰዓት ኢንት የሚባል ፋንክሽን አለ፣ ፍሎት የሚባል ፋንክሽን አለ፣ str የሚባል ፋንክሽን አለ፣ ሌሎችም ይኖራሉ።
ዋና ጥቅማቸው ካስት ለማድረግ ነው። ካስቲንግ ማለት ጀስት ኮንቨርቲንግ ዋን ታይፕ ኦፍ ዳታ ቱ ዘ አዘር ማለት ነው። አሁን ለምሳሌ ቪ ኢዝ ኢኳል ቱ 6 ብዬ ታይፑን ቼክ ባደርግ ምን ይለኛል? መጀመሪያ ቪ ኢንቲጀር ነው ዊ ኖ ዛት። ዜን ወደ ስትሪንግ ብቀይረውስ ስትሪንግ ብሎ ያወጣዋል ወይስ አያወጣው የሚለውን ቼክ ባደርግ እስቲ በቀጥታ ቼክ ላደርገው። ኦፍ ኮርስ ኢንት ነው ያለኝ። ለምን አዘ ታይም ኦፍ ኤክስኪዩሽን ስላልሞከርኩት እስኪ 7 ብዬ ለስተው 7 ብዬ ብሰጠው አሁን ኢንቲጀር 7ን ሰጠውት። 7 ኢንቲጀር ነው ግን str በሚባለው ወይም ስትሪንግ ሜተድ ብሰጠው ወይም ፋንክሽን ብሰጠው ምን ያደርግልኛል? ወደ ታይፑን ወደ እዚህ ላይ መለየት አንችልም። 7ን የሰጠኝ ግን ታይፑን ቼክ ማድረግ ስትሪንግ ማለት አለበት። ለምን ስለተቀየረ ማለት ነው። ይሄው ስትሪንግ ብሎኛል። ይሄ ደግሞ ዋና ጥቅሙ አንዳንድ ቦታ ላይ ኮድ ስናደርግ አስፈላጊ ሆኖ ሲገኝ እንደዚህ ኮንቨርት አድርገን ቼክ ማድረግ የምንችልበት አጋጣሚ ነውና ለምሳሌ ስትሪንግ ልስጠው። አሁን 7ን ስትሪንግ አድርጌ ወደ ኢንቲጀር እንዲቀይር ስፈልግ ይሄው ወደ ኢንቲጀር ቀየረልኝ ማለት ነው። ሌላው ሰም ነው። ሰም የሚባል ፋንክሽን አለ። ይሄ ደግሞ አድስ ኦል ኤሌመንትስ ኢን አይ ቴብል ላይክ ሊስት ኦር ተፕልስ የተለያዩ ሊስቶች ሊኖሩን ይችላሉ አይተሬብል ፎርም የሆኑ እነሱን አንድ ባንድ ከምንደምራቸው ይልቅ ሰም በሚባል ፋንክሽን ተጠቅመን አውቶማቲካሊ ሁሉንም እንዲደምርልን የምናደርግበት አማራጭ ነው። ለምሳሌ ነም የሚል ብሰጠው ነም ሊስት ነው። አዚስ ታይም የሊስት ፎርማት ነው ይዤ ዲክሌር ወይም አሳይን ያደረኩት። ፕሪንት ብዬ የዚህንን ሊስት ድምር እንዲያወጣ በፈልግ ሰም በሚባል ፋንክሽን ኮል ባደርገው ድምሩን ይነግረኛል። ለምሳሌ አዚስ ታይም 150 የሚል ድምር ሰጠኝ ማለት ነው። መቀየር ብችል ለምሳሌ እንደዚህ 1 4 5 100 8 8 9 ድምሩ ይቀየራል 12 12 ብሎ ነው የሰጠኝ። ስለዚህ በዋናነት ሰም የሚባለው ፋንክሽን ዋና ጥቅሙ አይተሬብል የሆኑ ተደጋግሞ የተጻፉ ነገሮችን ወይም ቁጥሮችን የሚደምርልን ነው። ሌላኛው በሰባተኛ ደረጃ ማክስ ኤንድ ሚን የሚባል ፋንክሽን አለ። ማክስ እንደምናውቀው ፋይንድ ዘ ላርጀስት ነው። ሚን ደግሞ ፋይንድ ዘ ስሞለስት አይተም ኢን ዘ አይተሬብል ሊስት። አይተሬብል ሆነ ሊስት ላይ ልክ እንደ ላይኛው እንደ ተፕል እንደ ሊስት አይነት ላይ ተደጋግሞ የተጻፉ አሬ ሊሆን ይችላል ፎር ዛት ማተር። ከሱ ላይ ማክሲመሙ ስንት ነው? ለምሳሌ የማርክ አሬ ሊሆን ይችላል ወይም የማርክ ሊስት ሊኖረን ይችላል። ከዛ ላይ ትንሹ ማርክ ማን ነው ትልቁስ ማርክ ማን ነው የሚለውን ለማወቅ ስንፈልግ ቆጥረን ከምናውቀው ይልቅ አውቶማቲካሊ ማክስ በሚባል ፋንክሽን ቼክ ባደርግ 889 አሁን ከዚህ ሊስት ላይ ትልቁ ነው። ይሄው አወጣልኝ። 10 ሺህ ባደርገው ደግሞ 10 ሺህ ማክሲመሙ ብሎኛል ማለት ነው። እስኪ ሚኒመሙን እንየው። ከዚህ ሊስት ላይ በማየት 0 ነው በእይታ 0 ሆኗል ወይም ደግሞ -4 ሆኗል በእይታ ማለት ነው። ነገር ግን ሚን በሚባል ፋንክሽን ራሱ አወጣልኝ። ይሄው ከዚህ ሊስት ላይ ነም ከሚለው 71ኛው ላይ ካለው ላይ ብታዩት ሚኒመሙ -4 ነው ማለት። ሌላው ዘ ሬንጅ ፋንክሽን ነው። ዘ ሬንጅ ፋንክሽን በዋናነት ጥቅሙ ጀነሬት ኤ ሲኩዌንስ ኦፍ ኤ ነምበር ነው። ነምበርስን ከሆነ ሬንጅ ተነስቶ እስከሆነ ሬንጅ ድረስ የሚያወጣልን። ለምሳሌ ከ1 እስከ 10 ብንፈልግ ከ2 እስከ 100 ብንፈልግ ምሳሌ ይሄን ቼክ ባደርግ ፎር አይ ኢን ዘ ሬንጅ ከ1 እስከ 10 ማውጣት ስፈልግ እዚህ ሬንጅ ውስጥ የሰጠሁት ቁጥር አለ። ይሄ 11 ነው። 11 ነው አይጨምርም፣ ዜሮን ስለሚጨምር ከዜሮ ጀምሮ ነው 11 የሞላው ለማለት ነው። ደግሞ መነሻውን 2 ላድርገው ካልኩ 2 አደርገዋለሁ። በእያንዳንዱ ደግሞ በ3 ልዩነት አይተሬት አድርግልኝ ካልኩት 2 5 8 ነው ያወጣልኝ። በዘጠነኛ ደረጃ ኢኑመሬት የሚባል ፋንክሽን አለ። ይሄ ደግሞ ሪተርንስ ቦዝ ኢንዴክስ ኤንድ ቫልዩ ፍሮም አን አይተሬብል ከላይኛው ጋር የሚመሳሰል ነገር አለው። ነገር ግን አንድ አይተሬብል ሊስት ስንወስድ የራሱ ኢንዴክስ አለው። ኮምፒውተር ሜሞሪ ላይ ሊስቶች ወይም ዳታዎች ሲቀመጡ በእያንዳንዳቸው ኢንዴክስ ይሰጣቸዋል ነው። ኢንዴክሱን እና ቫልዩውን ፓራራሊ ወይም አት ዘ ሴም ታይም ለማውጣት ስንፈልግ ኢኑመሬት እንጠቀማለን። ለምሳሌ ከለርስ የሚባል ሊስት ፈጥሬ ከለርስ ላይ ሬድ ግሪን ኤንድ ብሉ የሚል 3 ሊስት ያለው ባስቀምጥ ይህንን አይተሬብል ሊስት ፎር ብዬ ጄ የሚባል ቫሪያብል ራሴ ሰጥቼ
ከለርስ ከሚለው ሊስት ላይ የራሴን ሌላ ከለር የሚል ሲንግል ከለር we can say ሲ ለማሳጠር ሲ ኢን ብዬ ግን ኢኖማሬት ብለው እና ይሄንን ልክ የከለርስ የሚባለው ሊስት ብሰጠው ሁለቱን ነው የሚያወጣልኝ። ምን ሊያወጣልኝ ይችላል? አሁን አይ ኢንዴክሱን ነው የሚነግረኝ፣ ሲ ደግሞ ከለር ኔሙን ነው የሚነግረኝ። ስለዚህ እንዘ ኢንዴክስ ጄ ኢዝ ኢኳል ቱ 0 ላይ ሪድ አለ ብሎ እንዲነግረኝ በዚህ መልኩ አወጣውና ፕሪንት ጄ ሲ ብሎ ከዚህ ላይ ወርጄ ፕሪንት ጄ ሲ እዚህ ጋር ጄ ስለተጠቀምኩ ፕሪንት ባደርገው 0 ሪድ 1 ግሪን and then 2 ብሉ ብሎ ያወጣልኛል። ኢትስ ኮሬክት። ይሄ ልክ ነው ማለት ነው። ስለዚህ ኢኑመሬት የሚባለው ፋንክሽን ኢንዴክሱን እና ቫልዩን በአንድ ላይ እንዲያወጣልን ስንፈልግ ይሄን ተጠቀማይ ሴ ቬሪ ጉድ ፋንክሽን ኢን ፓይተን which is በአስረኛ ደረጃ ላሳያችሁ የፈለኩት ዚፕ የሚባል ፋንክሽን አለ። መልቲፕላይ ቬሪየብልስ አሉ። ለምሳሌ ሊስት 1 ሊስት 2 ሊስት 3 ሊኖረን ይችላል። ለምሳሌ ኔምስ ብዬ ሁለት ስሞችን ላስቀምጥ ዘሩንና ባይሳ ብዬ ልጻፍ። እስኪ ባይሳ ብዬ ልጻፍና ከዛ ማርክ ይኖራቸው ወይም የሆነ ስኮር ይኖራቸውና ለምሳሌ ዘሩ ያመጣውን ስኮር 76 ብዬ ባይሳ ያመጣውን ደግሞ 98 ብዬ ልስት ነው። ኔምስ አንዱን ራሱን የቻለ ሊስት ነው፣ ስኮርስም ሌላ ሊስት ነው። ስለዚህ ዚፕ ደግሞ የሚጠቅመን አይተሬብል። ለምሳሌ ኔምስ አይተሬብል ነው፣ ድግግሞች ነገር አለ። ሁለት ስሞች አሉ ለምሳሌ እንደገና ማርክስ ራሱን የቻለ ሁለት ማርክ አለ። ይሄ አይተሬብል ነው። ሁለቱን ኮምባይን አድርገን ማውጣት ስንፈልግ ዚፕን እንጠቀማለን። እንዴት አድርገን? ለምሳሌ ፎር ኔም ከኔምስ ውስጥ ከስሞች ውስጥ ስም እና ከስኮርስ ውስጥ ስኮር ብቻ ወስዶ ዚፕ ኔምስ ኤንድ ስኮርስ ከሚለው ላይ ውሰድልኝ ካልኩት ዘሩ 76 ኤንድ ባይሳ 98 ብሎ አንድ ላይ እንዲያወጣ ስንፈልግ ኮምባይን አድርጎ እንዲያወጣ ስንፈልግ ፕሪንት ኔም ኤንድ ኤስ ኦኬ ያ ዘሩ 76 ባይሳ። ምክንያቱም ከሁለቱ ሊስቶች ላይ ፓራራሊ ምን ነው ኮምባይን ያደረገልኝ ከሊስት 1 እና ከሊስት 2 ላይ ሁለቱን በአንድ ላይ ዚፕ አድርጎ አወጣልኝ ማለት ነው። በጣም አሜዚንግ ነው። ሌላው ሶርቲንግ ነው። በ11ኛ ደረጃ ሶርትድ የሚባል ፋንክሽን አለ። አንድን ሊስት ወይም ኮሌክሽን ኦፍ ኤሌመንትስ በምንፈልገው አግባብ ሶርት ማድረግ ስንፈልግ ለምሳሌ ኤል1 ልበለውና 34 23 1 2 4 7 ብዬ ጻፍኩ። ዜን ፕሪንት ብዬ ሶርትድ ብዬ ኤል1ን ምናልባት 11 እንዳይመስል ካፒታል አድርገው ኤል1 ባደርገው ከትንሽ ወደ ትልቅ በዚህ መልኩ ከ1 እስከ 34 በአስገባውት መሰረት ሰጠኝ ማለት ነው። በመጨረሻም help የሚባል ፋንክሽን አለ። it provides documentation about a python object። ይሄ ጥቅሙ ነው። ስለ አንድ ፋንክሽን ወይም ስለ አንድ የፓይተን ኮድ ስለሱ ማወቅ ስንፈልግ የምንጠቀመው ነው። help ስሙ እንደሚያመለክተው ለምሳሌ ስለ ፕሪንት ምን ማወቅ ትፈልጋለህ የሚል ነገር ካለ ስለ ፕሪንት ማብራሪያ ያስፈልግ help print ብዬ ብጽፍ help on a built-in function print in module built-ins ኦኬ print እላለው። ዜን አርጊውመንቶች ይኖራሉ፣ ሴፓሬተርስ ይኖራሉ፣ ኢንድ ላይን ይኖራሉ፣ ፋይል የሚባል አለ፣ ፍላሽ ምናምን ብዙ አርጊውመንቶችን ይወስዳል። በርግጥ እኔ ካለ ያልተጠቀምኩትም ነገር ግን ፕሪንት ብዬ ባይ ዲፎልት አስቀምጠው ኒው ላይን ያወጣል ራሱ። ነገር ግን ኒው ላይን ሳይሆን ኢንዱን በኤሌን ምናምን ብለን ዶክመንቴሽን መስራት የምንችልበት ዋናው ነገር ነው። አመሰግናለሁ።